12ቱ ደቀ መዛሙርት በነገራችን ላይ የማቴዎስ ወንጌል ምዕራፍ 10ን የማቴዎስ ወንጌል ምዕራፍ 10ን ማርቆስ ወንጌል ምዕራፍ 3 ላይ የሉቃስ ወንጌል ምዕራፍ 6 ላይ ታገኙታላችሁ። እነዚህን ክፍሎች ማለት ነው። ምዕራፍ 10 ላይ ያለውን የማርቆስ ወንጌል ምዕራፍ 3 ላይ የሉቃስ ወንጌል ምዕራፍ 6 ላይ የምታገኙት ነው። እሺ ቆይ አንዴ ጥያቄ ስላሉ አንዴ ላስገባቸው። ይቅርታ ቅድምም ጠርቻቸው ነበረ። ሳምንቱ ሙሉ 12ቱ ደቀ መዛሙርት ወደ እርሱ ጠርቶ ጌታችን ኢየሱስ ክርስቶስ ማለት ነው እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህ ስልጣን የምን ስልጣን ተብሎ ይጠራል? ከስር ጻፉልኝ ቤተሰቦች። ይህ ስልጣን የምን ስልጣን ይባላል? የምን ስልጣን ይባላል? የባህሪ ወይስ የጸጋ? የስጦታ ጎበዞች። ስለዚህ መናፍስት ላይና ደዌንና ሕማምን ሁሉ እንዲፈውሱ ምን ሰጣቸው ይላል? ስልጣን፣ የጸጋ ማለት ነው። ስለዚህ ጸጋ ሰጪ መሆኑን በዚህ ደግሞ እናያለን። የሚሰጠው ሳይሆን የሚሰጥ ስለሆነ እሱ ሰጪ ነው። የጸጋዎች ሁሉ ባለቤት ነው ማለት ነው። ስለዚህ ጸጋን የሚሰጥ እንጂ ጸጋ የሚቀበል አይደለም። ጸጋ፣ ቅባት የሚባሉ ነገሮች አሉ፣ ወደፊት እናያቸዋለን። ስለዚህ ክርስቶስ ጸጋ ተቀባይ ሳይሆን ጸጋ ሰጪ ነው፣ የባለ ጸጋ ነው። እሱ ሁሉ ነገር የእጁ ስለሆነ 12ቱ ሐዋርያት ስምህ ይህ ነው። የ12ቱ ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው፣ ስምዖን፣ እንድሪያስ። ስለዚህ ምዕራፍ 10 የማቴዎስ ወንጌል ላይ 12ቱን ማግኘት ትችላላችሁ። እንድሪያስ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስም፣ ፊልጶስ፣ በርተለሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፊዮስ ልጅ ያዕቆብ፣ ታዲዮስ። በነገራችን ላይ አይ ቲንክ ታዲዮስ ይሁዳ ተብሎ ይጠራል። እሺ የዚህ የእልፊዮስ ልጅ ያዕቆብ ወንድሙ ያዕቆብ የተባለው የጌታ ወንድም የተባለው፣ ስለዚህ ታዲዮስ ወንድሙ ነው። ይሁዳ ተብሎ የይሁዳ መልእክትን የጻፈው በሚለው ይተረጎማል። እናየዋለን። እሺ የተባለው ልብዲዮስ፣ ቀነናዊ ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህ 12ቱ የኢየሱስ የላካቸው በማለት ያስቀምጣል። ሌላ ጊዜ ግን በደንብ ታዩታላችሁ። እሺ ስለዚህ በደንብ አድርጋችሁ ታያላችሁ። የእልፊዮስ ልጅ ያዕቆብ እና ታዲዮስ። ሌላ ግን ያዕቆብ የሚባል አለ አይደለ? ያዕቆብ የሚባል ሌላ አለ። ይሄ ያዕቆብ የእልፊዮስ ልጅ ነው። ሌላኛው ያዕቆብ ማን ነበረ? የዘብዴዎስ ልጅ ተብሎ የተጠራው ወንድሙ ዮሐንስ ወንጌላዊ ሆነው። እነዚህም በደንብ እንድትለዩ አደራችሁ። ስለዚህ የእልፊዮስ ልጅ ያዕቆብ የተባለው የጌታ ወንድም ተብሎ መልእክት የላከው ነው። ታዲዮስ ተብሎ የተጠራው ደግሞ ይሁዳ ነው። የያዕቆብ ወንድም ይሁዳ ተብሎ ይጠራል። ስለዚህ እነዚህን ለይታችሁ እንድታውቁ። ይሄኛው ያዕቆብ ሞቷል፣ በሐዋርያ ስራ ላይ ሞቶ የተመዘገበ ነው። ይሄኛው ያዕቆብ ግን በሐዋርያ ስራ ላይ ሞቶ አልተመዘገበም። በነገራችን ላይ ያዕቆብና ታዲዮስ ያዕቆብና ታዲዮስ የጌታ ወንድም ተብሎ ይጠራሉ። ራሳቸውን ሲገልጡ ግን የጌታ ወንድም አይሉ። እነሱ ምን ብለው ነው ራሳቸውን የሚጽፉት? መልእክታቸውን ስትመለከቱ፣ ይሁዳና ያዕቆብ መልእክትን ስትመለከቱ ለጌታ ለኢየሱስ ክርስቶስ ባሪያ ከሚሆን ለያዕቆብ ወንድም ከሚሆን ከይሁዳ የተጻፈ እያሉ ነው የሚጽፉት። ራሳቸውን የጌታ ወንድም ብለው እንኳን አይገልጡም። ለምን ስንል ጌታችን ኢየሱስ ክርስቶስ ወንድሞቼ ሊለን ይችላል። እኛ ግን ወንድማችን ካለው መለኮታዊ ክብሩንም ጭምር ስለምንጠራ ለስጋ የሚነገር ሁሉ ለመለኮት ስለሚሆን ይህን ትምህርት ስለሚያውቁት ቅዱስ ያዕቆብና ቅዱስ ይሁዳ ምን ብለዋል? ላሳያችሁ፣ ቆይ አንዴ ላሳያችሁ እንድታዩት ማለት ነው። ማየት ጥሩ ስለሆነ ይኸውላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል። የጌታችን ወንድም የሐዋርያ የቅዱስ ያዕቆብ መልእክት ይላል። እንደዚህ ይላል። ነገር ግን ራሱን ሲገልጥ ግን ምን ይላል መሰላችሁ? የእግዚአብሔር አብና የጌታችን የኢየሱስ ክርስቶስ ባሪያ ከሚሆን ከያዕቆብ ለተበተኑ 12ቱ ነገር ሰላም ለእናንተ ይሆናል። አያችሁ፣ ራሱ ምን ብሏል? እዚህ ጋር ሲገለጥ የጌታ ወንድም ተብሎ ይጠራል። በማን ቤት ስላደገ ነው? በዮሴፍ ቤት ስላደገ። እሺ ትንታኔው ምናምን እናያለን። ለምን ወንድም ተባለ፣ እንዴት ተባለ ምናምን የሚለው እናያለን። በዮሴፍ ቤት ያደገ ስለሆነ የእግዚአብሔር አብና የጌታችን የኢየሱስ ክርስቶስ ባሪያ ከሚሆን ያዕቆብ አለ። እሺ ይሁዳ ሲጽፍስ ምንድን ነው ያለው? ይሁዳ ሲጽፍስ ምን ብሎ ጻፈ?
ይሁዳ ሲጽፍስ ምን አለ? ይኸውላችሁ ይሁዳ ደግሞ ሲጽፍ እንደዚህ አለ። የያዕቆብ ወንድም ነው። የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት አለ። የያዕቆብ ወንድም የምንለው እዚህ ጋር ምን ብለን እንዳየ ነው የእልፊዮስ ልጆች ናቸው። ያዕቆብ ታዲዮስ ተብሎ ይጠራል፣ ወይም ይሁዳም ተብሎ ይጠራል ማለት። ስለዚህ ምን አለ እዚህ ጋር ራሱን ሲገልጥ የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት አለ። ሐዋርያ ስለሆነ ከ12ቱ ስለሆነ ያዕቆብ ወንድምነቱን ገለጠ። ከዛ ወዲያ ምን አለ? የኢየሱስ ክርስቶስ ባሪያ ከሚሆን ከያዕቆብ ወንድም ከይሁዳ በማለት ራሱን ገለጠ። የጌታ ወንድም ቢባልም ወንድሜ ጌታ ብሎ ግን አልጠራ። ምን አለ? የኢየሱስ ክርስቶስ ባሪያ ከሚሆን ከያዕቆብ ወንድም ከይሁዳ የተጻፈ ብሎ ጻፈ ማለት። ስለዚህ አጻጻፋቸው ምናምን ወደፊት መልእክታቶችን ስንመለከት የምንማር ይሆናል፣ እንዴት ጻፉ፣ እነማን ናቸው የሚለውን። ስለዚህ እዚህ ጋር ታዲዮስ ብሎ የሚገልጸው ይሁዳን መሆኑን በደንብ አድርገን ልናውቅ ይገባል ማለት ነው። የእልፊዮስ ልጅ ያዕቆብ ታዲዮስ ተብሎ ይጠራል፣ ወይም ልብዲዮስ ተብሎ ደግሞ ይጠራል። በሌላ ቦታ ደግሞ ያስቀምጣል ማለት ነው። ሌላ ቦታ ደግሞ በደንብ አድርጎ ያስቀምጣል ማለት ነው። የዮሐንስ ልጅ የዮሐንስ ወንድም የሆነው ግን የዘብዴዎስ ልጆች የሚባሉት ያዕቆብና ዮሐንስ ደግሞ ቀድሞ የነበሩት ናቸው። ከአባታቸው ከዘብዴዎስ ጋር አብረው እያጠመዱ እያሉ ክርስቶስ የጠራቸው ማቴዎስ ላይ ስንማር። ስለዚህ እነዚህ ሁለቱ ደግሞ የተለያዩ ናቸው። እነዚህ ሁለቱም ደግሞ የተለያዩ ናቸው። ይህንም በደንብ አድርገን ልናውቅ ይገባል። ስለዚህ ጴጥሮስ 1፣ እንድሪያስ 2 ሁለት ወንድማማቾች ናቸው። የዘብዴዎስ ልጆች ያዕቆብና ዮሐንስ ሁለቱ 4፣ ፊልጶስ ከዛ ወደ በርተሎሜዎስ 6፣ ቶማስ 7፣ ማቴዎስ 8፣ የእልፊዮስ ልጆች ያዕቆብ 9፣ ታዲዮስ 10። ከዛ ወዲያ ቀነናዊ ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ስንት ሆነ? 11 አይደለ? አልተሳሳትኩማ። የ12 ሐዋርያት ስም ይሄ ነው። የመጀመሪያው ጴጥሮስ የተባለው 1 ይሁዳ 2 ያዕቆብ 3 4 ዮሐንስ 5 ፊልጶስ 6 በርተሎሜዎስ 7 ቶማስ 8 ማቴዎስ 9 የእልፊዮስ ልጅ ያዕቆብ 10 ታዲዮስ የተባለው ልብዲዮስ ወይም ታዲዮስ የተባለው። ከዛ ወዲያ ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ብሎ አስቀመጠ ማለት ነው። ማንን ነው? ማንን የረሳ ነው? ማን ነው 12ኛ? ነው እኔ ነኝ የተሳሳትኩት። እሺ ጴጥሮስ 1፣ እንድሪያስ 2፣ ያዕቆብ 4፣ ዮሐንስ 5፣ እሺ ፊልጶስ 5፣ በርተሎሜዎስ 6፣ ቶማስ 7፣ 8፣ 9፣ 10። ከዛ ወዲያ ስምዖን ቀኖናዊ ስምዖን። ከዛ ወዲያ ቀኖናዊ ስምዖንን እዚህ ጋር ነው ያልጻፈው። ማቲያስ የተተካ ነው፣ እዚህ ጋር አይቆጠርም። ስለዚህ ስምዖንን ያልጠቀስ ነው እዚህኛው ላይ ዘሎት ሊሆን ይችላል፣ አላውቅም። የእልፊዮስ ልጅ ያዕቆብ ታዲዮስ የተባለ ልብዲዮስ ቀኖናዊ ስምዖን 1። ከዛ ወዲያ አሳልፎ የሰጠው ትክክል ነኛ። ስለዚህ 12 ማለት ነው። ይኸው 12ቱ እኔ ነኝ እዚህ ጋር ስምዖንን ያለፍኩት። አሳልፎ የሰጠው የአስቆሮቱ ይሁዳ 1፣ ስምዖን ደግሞ እዚህ ጋር 2። እኔ ነኝ ይቅር በሉ። ስለዚህ እነዚህ 12ቱ ናቸው በማለት ያስቀምጣል። እነዚህ 12ቱ የተጠቀሱ ስሞች ማለት ነው። እነዚህ 12ቱ እኔ ነኝ የተሳሳትኩት፣ አፉ በሉኝ። ስቆጥር እዚህ ጋር ደርቤ ቀኖናዊ ስምዖን ምናምን ብዬ አንድ ላይ ስለቆጠርኩ ነው፣ ይቅርታ። ቀኖናዊ ስምዖን 1 ነው። ከዛ ወዲያ የአስቆሮቱ ይሁዳ 2። እነዚህ ናቸው። ስለዚህ 12። እነዚህ 12ቱ ኢየሱስ የላካቸው አዘዛቸውም እንዲህም አለ። ስለዚህ ለእነዚህ ሁሉ ምን ተሰጥቷቸዋልና? እንዲፈውሱ ስልጣን ተሰጥቷቸዋል። ስለዚህ ይሄ ስልጣን ሲሰጥ ለይሁዳ ተሰጥቶታል? አልተሰጠውም? ለዚህ ለአስቆሮቱ ይሁዳ ተሰጥቶታል። ምድር የተሰጠው ስልጣን አግኝተዋል። ምን ማድረግ? የመፈወስ የማዳን ምናምን ስልጣን እግዚአብሔር አልከለከለውም፣ ሰጥቶታል። አዳኝ እንዲሆን እንዲያድን ማለት ነው። እንዲያድን ተሰጥቶታል ማለት ነው። የአስቆሮቱ ይሁዳ ስልጣን አለው። እነዚህ 12ቱ ኢየሱስ ላካቸው፣ አዘዛቸው። እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማም አትግቡ አላቸው። ለምን? እነርሱ የተቀደሱ ስለሆኑ። እነሱ ምን ያሉ ስለሆነ? የተቀደሱ ስለሆኑ። እነሱ ቅዱሳን ስለሆኑ። ለምን ሲባል በዚህ ከተማ ውስጥ ብዙ ነገሮች ስለሚደረጉ፣ ትክክል ያልነበሩ ነገሮች ይከናውኑ ስለነበር፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ አላቸው።
ስለዚህ የእስራኤል ወገን ሆኖ ለጠፉት ሁሉ እንዲሄዱ እንዲያስተምሩ ነግሯቸዋል። ሄዳችሁም መንግስተ ሰማያት ቀርባለች ብላችሁ ስበኩ ብሎ ነገራቸው። ድዌዎችን ፈወሱ፣ ሙታንንም አስነሱ፣ ለምጻሞችንም አነጹ፣ አጋንንትንም አወጡ። በከንቱ ተቀበላችሁ በከንቱ ስጡ አላቸው። ያው በከንቱ ማለት ያለ ገንዘብ ተቀብላችኋል፣ ያለ ገንዘብ ፈውሱ ሲላቸው። ስለዚህ ምንም ነገር ሁሉንም ነገር ምን በል ነው በቃ ሁሉን ነገር ሰጥቻችኋለሁ። ስለዚህ ሁሉን ነገር እንድታደርጉ ሰጥቻችኋለሁ። ይህ ጸጋ በነፃ የተሰጣችሁ ነው፣ በነፃ አገልግሉበት አለ። ስለዚህ ቤተክርስቲያን ውስጥ እነዚህ ጸጋዎች ስጦታ ስለሆኑ በገንዘብ የሚለወጡ አይደሉም። አሁን ግንስ በገንዘብ ይለወጣል አይለወጥም? ይለወጣል። ስለዚህ እግዚአብሔር የሌለበትም የሰው ስራ እንጂ የአምላክ ስራ የለበትም። በገንዘብ የተገዛ ድህነት በጠቅላላ በገንዘብ የተገዛ ነው። ስለዚህ የመንፈስ ቅዱስ አይደለም። ስለዚህ ሁሉን ነገር በምን አለ? በነፃ ሰጧችሁ፣ በነፃ ስሩ አላቸው። ከዛስ ወርቅ ወይም ብር ወይንም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታገኙ፣ ለሰራተኛው ምግቡ ይገባዋልና። ለሰራተኛው ምን ይላል? ምግቡ ይገባዋልና። ስለዚህ እናንተ አስተምሩ፣ የሚመግብ አምላክ ይመግባቸዋል። ስለዚህ በምትገቡበት በማናቸውም ከተማዊ መንደር በዛ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡም ድረስ በዚያ ተቀመጡ። ወደ ቤት ስትገቡ ሰላምታ ስጡ አላቸው። ሰው ጋር ሲሄዱ ሲያስተምሩ እነሱን እንዲቀበሉ ማለት ነው። ቤቱ የሚገባ ቢሆን ሰላማችሁ ይረስለት። ቤቱ የሚገባው ከሆነ ሰላማችሁ ይረስ። ሰላምታ ስሰጧችሁ ወይም ወደ ቤታችሁ ስትሄዱ የሚቀበሏችሁ ከሆነ እናንተን ስለተቀበሉ ያ ቤት ምን ይኖረው እያለ ነው፣ ሰላም ይኖረው እናንተን ስለተቀበለ። ባይገባው ማለትም ቢመልሳችሁ አልቀበላችሁም ቢል ግን ሰላማችሁ ይመለስላችሁ በማለት ይናገራል። ስለዚህ ለዛ ቤት ሰላም የሆንለት ዘንድ እነሱን መቀበል አለበት። ላልተቀበለው ሰላም የለው። ለምን ሲባል እነሱ የክርስቶስ እንደራሴ ናቸው። ክርስቶስ የላካቸው ስለሆኑ ልጆቹ ስለሆኑ የእርሱን ቅዱስ ቃል ለማስተማር የተመረጡ ስለሆነ እነሱን የተቀበለ በቤቱ ሰላም ይኖራል፣ ያልተቀበለ ግን የለውም ማለት ነው። ከማይቀበላችሁ ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያ ከተማ ስትወጡ በእግራችሁ ትቢያ አራግፏል። የእግራችሁ ትቢያ ሲል አቧራ አራግፉ ምናምን ማለት አይደለም። በቃ እናንተ አትጠየቁባትም። እናንተ ላስተማራችሁበትና ለነገራችሁት ቃል እነዛ ሰዎች በራሳቸው ይጠየቃሉ። እናንተ የሚገባችሁ ምን ብላችኋል? አድርጋችኋል። ስለዚህ ከእነሱ ምንም ነገር አትጠብቁ። የሚፈርድ አምላክ ስለሚፈርድ ማለት ነው። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለጎሞራ ሀገር ይቀላቸዋል አለ። አሁን ይህን ክፍል ብዙ ሰዎች ያነሱትና መምህራን ያነሱና ወይም በጉባኤ ቤት ያሉ አባቶች ያነሱና በፍርድ ቀን ሲል የፍርድ ቀን የመጨረሻዋ ቀን ማለት ነው። ከተማ ከነዚህ እነሱን አንቀበልም፣ ሐዋርያትን አንቀበልም ላሉት እስከ መጨረሻ ድረስ ላለ ማለት ነው የሐዋርያትን ትምህርትና ሐዋርያትን አንቀበልም ለሚል በፍርድ ቀን ከዚያች ከተማ ይልቅ ለሰዶም እና ለጎሞራ ሀገር ይቀላቸዋል። ስለዚህ ከዚህ አንጻር ያነሱና ሰዶም እና ጎሞራ እስካሁን ድረስ ፍርድ አላገኙም፣ በሲኦል ነው ያሉት። ስለዚህ ሰዶም እና ጎሞራ ውስጥ ያሉ ሁሉ እስካሁን ድረስ ምሕረት አላገኙም የሚል ሀሳብ መምህራኖች ያነሳሉ በአንድ ጎን። ምክንያቱም ለሰዶም እና ጎሞራ የሚፈርደው ፍርድ ይልቅ እነዚህ ከተሞች የሚፈረድባቸው ፍርድ ከባድ ነው ብሎ ይተረጉሙታል። አንዳንድ መምህራን ደግሞ ለሰዶምና ለጎሞራ የወረደውን እሳት የሚበልጥ ፍርድ በእነዚህ ላይ ይፈረዳል ሲል ነው ብለው በሁለት አቅጣጫ ያስቀምጡታል። እንግዲህ መምህራን ጠይቃችሁ በደንብ አድርጋችሁ ተረዱ። በትምህርቱ ግን እውነት እላችኋለሁ በፍርድ ቀን ከሰዶምና ከጎሞራ ሀገር ይልቅ በፍርድ ቀን ማለት ነው እግዚአብሔር አምላክ በሚፈርድበት ቀን ከነዚህ ከተሞች እዚህ ከተሞች ከተደረገው ኃጢአት ይልቅ እናንተን አልቀበልም ባለው ላይ የሚፈረደው ፍርድ ታላቅ ነው ሲላቸው ነው። ስለዚህ ፍርዱ ታላቅ ነው የሚለውን ይይዛል። ስለዚህ በአባቶች ትምህርት ሁለት አይነት ሀሳብ አለ። አይ ኃጢአትና በደል የሰሩ እስካሁን ድረስ በሲኦል አሉ። ክርስቶስን አምነው እግዚአብሔርን አምነው ግን በሕግ የኖሩትን ግን እርሱ የዘላለም ሕይወት ሰጥቷቸዋል። ስለዚህ የደም ዋጋ የተከፈለላቸው እርሱን አምነው ለሚጠብቁት ነው እንጂ እርሱን ለካዱትና ጣዖት ለሚያመልኩትማ አይደለም የሚል ይዛሉ። አንዳንድ መምህራን ደግሞ ምን መከራከሪያ ያቀርባሉ? በደም ዋጋ ሰይጣንን ካሳ አስከፍሎታል ብሎ ይተረጉሙታል። ስለዚህ ሁለት አይነት ምልከታ አለ ማለት ነው በቤተ ክርስቲያን ውስጥ። ከኔ የተሻሉ መምህራን ይህን ክፍል በደንብ አድርጎ ይተርጉሙላችሁ። ጥያቄ ጠይቁ፣ ማስታወሻ ይዛችሁ ጠይቋቸው የበለጠ እንዲያብራሩ። እነሆ እኔ እንደ በጎች በተኩሎች መካከል እልካቸዋለሁ አለ። እኔ እንደ በጎች
ተኩላ አድርጌ ሳይሆን እናንተ በግ ሆናችሁ በተኩሎች መካከል ልካችኋለሁ ሲል ክፉ በሆኑ ነጣቂ በሆኑ መካከል እናንተን ለመግደል ስለ ስሜ በሚያሳድዷችሁ ሁሉ መሀል ምን እላለሁ? የዋህ አድርጌ ልካችኋለሁ ነው። እናንተ መልካም ቃል ይዛችሁ ትሄዳላችሁ። እነዚህ ተኩላ የተባሉት ግን ሰዎች ናቸው። ምሳሌያዊ ንግግር ነው። ስለ ተኩላ ስለ በግ እያወራ አይደለም። እናንተ እንደ በግ ናችሁ። ንጽህናን ይዛችሁ ወንጌል ልትሰብኩ ትሄዳላችሁ። የምትሄዱት ግን በተኩላዎች መካከል ነው። በግና ተኩላ አይዋደዱም። ተኩላ በግ ሲያይ ሊበላው ይሮጣላ። እናንተን እንደዛ ይመለከቷቸዋል። በእነሱ መሀል እልካቸዋለሁ። ስለዚህ እንደ እባብ ልባሞች፣ እባብ ልባም ነው። እንደ እርግብ የዋሆች ሁኑ። ስለዚህ ጅል እንዳይሆኑ ይነግራቸዋል። ልክ እንደ ሞኝነት እንዳንሄድ። እኛ አሁን ሞኝ እንደሆነ አይደለም። እንደ እባብ ልባሞች ሁኑ ሲል እባብ ልባም የሆነው እርግብም የዋህ የሆነችው በኖህ መርከብ ነው። ትርጓሜን ሲያስቀምጥ የኖህ መርከብ ብሎ ይተረጉሙታል። ሲተረጉሙት ምን ብሎ ይተረጉሙታል? እባብ ልባሞች፣ እንደ እባብ ልባም ሲል እባብ ለመኖር ሲል፣ እርግብ ደግሞ የዋህ ስለሆነች እንቁላሏን እባብ ባለበት ቦታ ላይ አስቀመጠች ብሎ ይተረጉማል። ወይም በእባብ አፍ ላይ ጣለች ብሎ ይተረጉሙታል ሲተረጉሙት። ስለዚህ እባብ እርግቧን ላለመብላት ወይም የእርግቧ የሆነውን ነገር ቢነካ ስለሚባረር፣ እርግብ ደግሞ የዋህ ከመሆኗ የተነሳ አጥፊያ በሆነው ላይ ጥለዋለች ብሎ ያስቀምጣሉ። ስለዚህ እንደ እባብ ልባሞች ሁኑ፣ እንዳትጣሉ ጽኑ ነው። እንደ እርግብም የዋሆች ሁኑ ሲል መሐሪ ይቅር ባይ እንዲሆኑ ይነግራቸዋል ብሎ ያስቀምጣል። አንዳንድ አባቶች ሲተረጉሙት ደግሞ እባብ ብልህ ነው፣ አናቱን ቀጥቅጠው ስለሚገሉት ጥንቃቄ የተሞላ እርምጃ ይራመዳል። እርግብ የዋህ ናት፣ ሁሉን ነገር በመልካም ነገር ታያለች። ስለዚህ የዋሃን ብልሃትም ያላችሁ ሁኑ ሲል ነው ብለው ደግሞ ይተረጉሙታል ማለት ነው። ስለዚህ እነዚህን ትርጓሜዎችም ጠይቃችሁ ተረድታችሁ የበለጠ እንድታዳብሩ አደራ ማለት ፈልጋለሁ። ለእነርሱ ለአሕዛብ ምስክር እንዲሆን ይላቸዋል ራሱ ክርስቶስ ሲናገር፣ ለእነርሱና ለአሕዛብ ምስክር እንዲሆኑ። ይህን ክፍል የሚናገረው ስልጣን እየሰጣቸው በዓለም ላይ ዞሮ የማስተማር ስልጣን እየተሰጣቸው እንደሆነ የምናይበት ነው። እያስተማራቸው ነው። ይሄ ትምህርት በቀጥታ የክርስቶስን ትምህርት ለሚያስተምሩ የሚገባ ትምህርት ስለሆነ፣ ስለዚህ እንደዚህ ይላል፣ ለእነርሱ ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገስታትን ትወሰዳላቸዋል። ለእነርሱና ለአሕዛብ ምስክር እንዲሆን አለ። ለእነሱ ሲል እና በእኔ ባላመኑት ፊት እናንተ መወሰዳችሁ ምስክር እንዲሆናቸው። አሕዛብ ሲል ደግሞ ሩቅም ላሉት ሁሉ በጠቅላላ የእናንተ የእምነታችሁ ጥንካሬ ምን እንዲሆን? ምስክር እንዲሆን በነገስታትና በገዢዎች መካከል ትወሰዳላችሁ። ለመገረፍ፣ ለመሰደብ፣ ለመመታት፣ ለመገደል፣ ለመቆራረጥ ማለት ነው። ወደፊት ይጠብቃችኋል። የእኔ ስትሆኑ ምድራዊ ተድላ። አንዳንድ ወንድሞ አባቶች እንደሚሉት መኪና ፎርድ ይመደብልኝ፣ የደሞዛችን በትክክል አልገባልንም፣ የምንተኛበት አልጋ ቆረቆረን ምናምን፣ አቶ ገሌ የሚባሉ ሰውዬ ሀብታቸው ካብቷል፣ የእኛ ለምን አልካበተ ምናምን እንደሚሉት አይደለም። አንድ ሰው በክርስቶስ ሲሆን የሚደርስበትን መከራ ይነግራቸዋል። እውነተኛ የክርስቶስ አገልጋይ ሲሆን የሚጠብቀው ይሄ ነው። ከዚህ በኋላ የምንሰማው ነው። አሳልፈው ሲሰጧችሁ የምትናገሩት በዚያን ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ አለ። ሰው ቢይዘን ምን ብዬ ነው መመልሰው ብላችሁ አታስቡ። ነገስታት ቢይዟችሁ፣ ወደፊት የሚይዟችሁ ቢኖሩ አትጨነቁ። እኔ እናገርላችኋለሁ። እናንተን ነገስታት ሲያቆማችሁ የምትናገሩበትን ጸጋ ነው ይሰጣችኋለሁ። መንፈስ ቅዱስ ስለ እናንተ ይናገራለሁ። ይህንን ደግሞ እዚህ የሐዋርያ ስራ ምዕራፍ 6 ላይ ምዕራፍ 7 ላይ አይተናል። እስጢፋኖስ ሲናገር መንፈስ ቅዱስ ይናገርለት ነበር፣ ይገልጥ ነበር እያለ። ስለዚህ አልቻሉትም፣ በመንፈስ ቅዱስ ይናገር ነበር ስላለ። ስለዚህ አሳልፈው ይሰጧችኋል፣ ግን አይጭነቃችሁ። ያኔ ምን እንናገራለን ብላችሁ አታስቡ። እኔ እናገርላችኋለሁ እያለ ነው። እኔ አወራላችኋለሁ፣ እኔ በእናንተ ውስጥ ሆኜ ምስክር እሆንላችኋለሁ እያለ ነው። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ። የአባታችን መንፈስ ማን ነው? አባታችን ማን ነው? አብ። መንፈሱስ ከእርሱ የሚወጣው መንፈስ ቅዱስ። ስለዚህ በእናንተ የሚናገረው የአባታችሁ መንፈስ ነው። የአባታችሁ ሲል የጸጋ አባታችን ስለሆነ አባታችን አላለማ፣ አባታችሁ ነው ያለው። ለምን? አባታችን ቢኖረው ነገር ይበላሽ ነበረ። እኛም እሱም አንድ ላይ የምናመልከው አባት ይኖረን ነበረ። አባታችሁ ሲል ራሱን ነጠለ። ለምን? ለእርሱ አባትነቱ የባህሪ ስለሆነ። አባታችሁ ሲል ግን የእኛ የጸጋ ልጅነት ስላለን የሚናገረውም ስለ ሐዋርያ ስለሆነ፣ ስለዚህ የአባታችን መንፈስ አይልም።
አባታችን ቢል እኛን ጠቅልሎ ሰው ብቻ አይሆን ነበረና እሱ አምላክ ስለሆነ ስለዚህ አባታችሁ አለና ከእርሱ ለየ። ሰው ቢሆንም አባታችሁ አባቴ ብሎ ይለያል እንጂ አባታችን ብሎ አይጠቀልልም። ስለዚህ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ ሲል ከአብ ዘንድ የሚወጣው መንፈስ ቅዱስ በእናንተ ውስጥ ሆኖ ምን ይናገራል? መንፈስ ቅዱስ ያግዛችኋል። ስለምን እንደምትናገሩ ስለምን እንደምመሰክሩ አትጨነቁ ሲለን ይህንን ነገራቸው ማለት ነው። የምትናገሩት እናንተ አይደላችሁ ማለት። ለዚህ ነው የሚያስተምር ማን ነው የምንለው። የሚያስተምር ማን ነው? ጽፈን ተዘጋጅተን አይደለማ። ወረቀት ላይ ተዘጋጅተን ጽፈን ምናምን አይደለም የምንናገረው። እግዚአብሔር አምላክ ይናገር ብለን የምንመጣው። ተናጋሪ ማን ነው? እግዚአብሔር። አስተማሪ ማን ነው? እግዚአብሔር ነው። ስለዚህ ምን አለ? የምትናገሩት እናንተ አይደላችሁ ማለት። እናንተ ምንድን ናችሁ? መሳሪያ። እናንተ ምንድን ናችሁ? መሳሪያ። ምን? እግዚአብሔር ክብሩን የሚገልጥባቸው መገለጫዎቹ ናቸው። ስለዚህ ማን ይናገርላቸዋል? እግዚአብሔር። ከዛ ላይ ምን አለ? ወንድም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል። በሁለቱ መሀል ልዩነት ይመጣል። ወንድም በወንድሙ ላይ ይጨክናል፣ አባትም በልጁ ይጨክናል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። ስለዚህ እርስ በርስ በዚህ ትምህርት ልዩነት፣ በክርስቶስ ትምህርት ልዩነት የተነሳ አባት ልጁን ይገላል፣ ወንድም ወንድሙ ላይ ይነሳል፣ እርስ በርስ ፍጅት ይኖራል ወደፊት ብሎ ይነግረናል። አሁን እንደምናየው እኔ ክርስቶስን አምኛለሁ ቢል አንድ ሰው ወንድሙ ሊገለው ይፈልጋል። በቀደም ዕለት አልሰማችሁ? እናት ክርስቲያን ብትሆንና ከእስልምና ብትወጣ ምን ታረጋታለህ ሲለው አርዳታለሁ። ልጅ በአባቱ በእናቱ ላይ ያልተነሳ የጌታ ቃል እውነት ሆነ ማለት ነው። እውነት ሆነ። ሚስት ተነስታ አይ እኔ የክርስቶስ ትምህርት ገብቶኛል፣ ስለዚህ ከዚህ በኋላ እኔ ክርስቶስን ነው የምከተለው ብትል ባልየው ምን ያረጋታል? ይገላታል ማለት ነው። ስለዚህ ባል በሚስቱ ላይ፣ ልጅ በልጅ ላይ፣ ወንድም በወንድሙ ላይ፣ ቤተሰብ በቤተሰብ ላይ ምን ይላል ማለት ነው? ይነሳል። ይህንን ታያላችኋል፣ ከፊታችሁ ይገጥማችኋል፣ እያየ ስለሆነ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። አሁን ስለ ምድር የተጠላ ነው። ኦርቶዶክሳውያኖች እንጀራቸውን አልበላን፣ ንብረታቸውን አልቀማንም፣ የሚበሉትን አልወሰድንም፣ ሀብታቸውን አልቀማን፣ ዝናቸውን አልወሰድንባቸው። ለምንድን ነው? ስለ ክርስቶስ ስለሆነ የተጠላን የሆን ነው። በቃ ቃሉ ስለሆነ በሁሉ አለ። ስለምን? ስለ ስሜ የተጠላችሁ ትሆናላችሁ። በክርስቶስ የተጠላን እንሆናለን። ሌላ ምንም ነገር ኖሮ አይደለም። አንዱ ተነስቶ ጠቋራ፣ አንዱ ተነስቶ ጠንቋይ፣ አንዱ ተነስቶ የማትረቡ፣ አንዴ ተነስቶ ሌላ፣ ስለ ስሙ ሌላ አዲስ ነገር የለውም። አሁን መመሪያ ሰጠን። ሐዋርያትን ያጸና እስከ ሞት ድረስ እንዲደርሱ ያደረገ ቃል ነው እየተማርን ያለ ነው። እስከ መጨረሻ የሚጸና ግን እርሱ ይድናል አለ። እስከ መጨረሻ ሚላት ምንድን ናት? እስኪ ንገሩ ይባካችሁ። እስከ መጨረሻ ሚላት ምን ማለት ነው? ምን ማለት ነው? የመጨረሻ የምትባሏ ምንድን ናት? እስከ መጨረሻ የሚጸና ብሎ ክርስቶስ ሲናገር እስከ ምን ማለቱ ነው? የሰው ልጅ መጨረሻው ምንድን ነው? እስኪ ንገሩኝ። ሞት ነው። እስከ ሞት ድረስ ትፈተናላችሁ፣ ትጠላላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል አለ። እስከ ምን? እስከ ሞት ድረስ ውደዱኝ። በቃ እስከ ሞት ከወደዳችሁኝ እኔ ምን እላችኋለሁ? እናያለና የሚሰጠንን በቃ እስከ ሞት ክርስቶስን ልንወድ ቃል ኪዳን አለን። እችሉት ያው ይሄ እኮ ከክርስቶስ ጋር ያሰርነው ቃል ኪዳን ነው። እስከ ሞት ድረስ ማለት ይሄ ነው። ስለዚህ እስከ መጨረሻ የሚጸና እርሱ ይድናል አለ። በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላኛይቱ ሽሹ፣ እውነት እውነት እላችኋለሁ አለ። የሆነ ቦታ መከራ ቢያመጡ ሌላ ቦታ ሂዱ። እርሱ መከልከል ከብዶት ነው አይደለም፣ ግን ላላመኑት ምስክር እንሆን ዘንድ በምድር እስካለ ድረስ የክርስቶስ ፍቅር ምን ድረስ እንደወሰደን እሱ እስከ ሞት ወዶናልና እኛም እስከ ሞት ድረስ ቃል ኪዳን እንድናደርግ። ስለዚህ ምን አለ? በአንዲቱ ከተማ መከራ ቢያሳዩአችሁ ደግሞ ወደ ሌላኛይቱ ከተማ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አትዘልቁም አለ። ምን እስከሚመጣ ድረስ? የሰው ልጅ እስከሚመጣ። መቼ ነው የሚመጣው? መጥቶ አልነበረ? የትኛውን መምጣት ነው የሚነግረን? የትኛውን መምጣት? ያው የሰው ልጅ እስኪመጣ ድረስ የእስራኤል ከተሞችን አትዘልቁም አለ። ምን ማለት ነው? የሰው ልጅ የሚመጣው እስከ መቼ ነው? ዳግም ለፍርድ። ስለዚህ እስከ ፍርድ ቀን ድረስ ይቺ መከራ ትጸናባቸዋለች። እስከ መጨረሻው ከጸናችሁ ግን ልጆቼ ትሆናላችሁ። ደቀ መዛሙርቱን ከመምህሩ ባሪያም ከጌታ አይበልጥም አለ።
ደቀ መዝሙሩ ከመምህሩ አይበልጥም፣ ባሪያም ከጌታው አይበልጥም። በደንብ ንጽጽር ነው የሚነግራቸው ሲያስረዳቸው በሚገባቸው ቋንቋ። ደቀ መዝሙር ማለት ተከታይ ማለት ነው። መምህር ማለት ደቀ መዝሙሩን የሚያስተምር ማለት ነው። ባሪያ ማለት በገንዘብ የተገዛ ወይም ደግሞ ታዛዥ የሆነ ማለት ነው። ጌታ ደግሞ አዛዥ። ስለዚህ ለምን አለ ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ከዛስ ምን ሊላቸው ነው? ደቀ መዝሙሩ እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ይበቃዋል። ይሄ በቂያችሁ ነው አለ። ራሱን ሲነግራቸው እኮ ነው እኔ እንደሆንኩት እናንተ ትሆናላችሁ ነው። ባለቤቱን ቢኤልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸውም አለ። ጠንቋይ የሚሏችሁ እናንተ ምናምን እንትን ምናምን ወዘተርፈ የሚሉትን አሁን የሚሰድቡንን ስድብ ቢሰድቡን አይጭነቀን። እኔን ቤልዜቡል አሉኝ። ቤልዜቡል ማለት የአጋንንት አለቃ ማለት ነው። እኔን እኮ አጋንንት አለቃ ብለውኛል። እናንተንማ ቤተሰቦቹንማ እንዴት አብዝተው አይሏችሁ አለ። ትሰደባላችሁ፣ ይነቅፏችኋል፣ ይረግሟችኋል፣ ያሳድዷችኋል፣ ያንቋሽሿችኋል። መምህር ተማሪ ከመምህር አይበልጥም፣ ባሪያም ከገዢው አይበልጥም። እኔን እንደዛ ካረጉኝ እናንተን አብዝተው ብዙ ነገር ይሏቸዋል። እኔን ቤልዜቡል ካሉኝ እናንተን ብዙ ነገር ማለታቸው አይቀርም። ግን ጽኑ። እንግዲህ አትፍሯቸው አለ። አትፍሩ፣ ማንንም አትፍሩ። ሰይፍ ያንሳ፣ ይጩ፣ ፎቶ ይለጥፍ፣ ይዘግዝቀው፣ ያለህበት ቤት ድረስ እመጣለሁ፣ አንገትን ቆርጥልሃለሁ ምናምን ብሎ ይጩ፣ የፈለገውን ያደርግ። ማንም ሰው የፈለገውን መዛት ይችላል። በክርስቶስ ከሆነ ምን አትበሉ፣ አትፍሯቸው፣ አትፍሯቸው። ባለቤቱ ነው ያለ። ሕይወትን የፈጠረ ነፍስን ከስጋ ያኖረ ዘመንን የሚቆጥር ዓለማትን ሁሉ ያጸና ጌታ አትፍሯቸው አለ። እሱ ካለ ለምን እንፈራለን ታዲያ? የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። በስውርም ያድርጉት ከድነውም ያድርጉት እገልጠዋለሁ። በጨለማ የምነግራችሁን በብርሃን ተናገሩ። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምሰሙትን በሰገነት ላይ ስበኩ አለ። ስለ እኔ ለመናገር አለ ፊት ለፊት ስለ ስሜ ለመመስከር ሰገነት ላይ ውጡ አለ። አትፍሯቸው። እንግዲህ መሞትም እግዚአብሔር ከፈቀደ ስለሆነ የሚሆነው አንፈራ። ፍቃዱም ከሆነ ችግር የለውም፣ እንቀበላለን። ሞትም ቢመጣ እንቀበላለን በክርስቶስ ከሆነ። ዝም ብሎ መሞት ግን የለም። ስለ ክርስቶስ ግን ሞት ምንም ማለት አይደለም፣ ካልፈቀደ አይሆን። ስለዚህ በጆሮ የምሰሙት በሰገነት ላይ ስበኩ፣ ምንም አትፍሩ። ሰገነት ላይ ማን ወጥቶ ነበረ? ትዝ ይላቸዋል። ወደ ሰገነቱን ወጣና ጳውሎስ መናገር ጀመረ ይላል። መቶ አለቃው አስሮት ወደ መቶ አለቆች ወደ ወታደሮች ቤት ሲያስገባው እዚህ የሐዋርያት ሥራ ምዕራፍ 22 ላይ 21 ላይ ታገኙታላችሁ። ስጋን የሚገድሉትን ነፍስን ግን መግደል የሚቻላቸውን አትፍሩ። ስጋን መግደል ይችላሉ አለ። ስጋን ከነፍስ መነጠል ይችላሉ፣ ነፍስን ግን መግደል አይችሉም አለ። የነፍስ ባለቤቷ ማን ስለሆነ? አምላክ። እነሱ ቢገሏችሁ ስጋችሁ ነው የሚገሉት አለ። መሞት ኖርማል ነው በእግዚአብሔር ፊት። ስለ እርሱ መስክረን መሞት ክብር ነው። ክብር ነው። ስለ ጌታ ኢየሱስ ክርስቶስ ተጠይቀን አይ ካደው ክርስቶስ የሚባል አምላክ የለም በል ብሎኝ፣ አይ እኔ በአፌ ክርስቶስ የለም በልቤ ግን ክርስቶስ አለ ብል፣ እግዚአብሔር አምላክ እንዲህ የሚባል ሽወዳ የሚሸወድ አይደለም። አፍና ልብ አንድ ሆኖ መመስከር አለበት። የሰማነውን ያወራነውን በሰገነት መመስከር እንዳለብን ይነግረናል። ምን ዝም ብለህ ካታልፋትም ይችን ቀን ክርስቶስ የሚባል አምላክ የለም በልና በቃ ነገ ደግሞ ታረማለሁ በለው ምናምን የሚል አይነት ትምህርት፣ እንደዚህ የሚባል ትምህርት የለም። እስከ መጨረሻው መጽናት ይፈልጋል። እሳት እስከ መወርወር፣ ወደ አንበሳ ጉድጓድ እስከ መግባት፣ ቆዳ እስከ መገፈፍ፣ ተዘግዝቆ እስከ መሰቀል፣ አንገት እስከ መቆረጥ ድረስ ስለ ክርስቶስ ልንመሰክር ግዴታችን ነው። ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ አለ። ከሰዎች ጋር ያወዳድራል ራሱን። እኔ ስጋችሁንም ነፍሳችሁንም ነው የምከተው፣ እነርሱ ግን ቢገሉ ስጋ ነው ነፍስን አይገሏችሁም እያለ ነው። በስጋችሁ ትሞታላችሁ፣ ግን የስጋ ባለቤት እሱ ያስነሷል። ስጋችን በስባሽ አይደለም፣ ወላጅ እንደሌለው አልተሆንም፣ የትንሣኤያችን በኩር ሆኖ እርሱ ተነሳ ብሎ ጳውሎስ እንደተናገሩ የትንሣኤያችን በኩር ነው እርሱ አለ። ስለዚህ ለትንሣኤያችን በኩር የሆነ ተስፋ እንዳለ፣ ሞት የማያስቀረ እንደሆነ፣ ሞትን ድል ያደረገ የሞትን መዝጊያ የሰበረ በሁሉ ላይ ስልጣን ያለው እርሱ
ለእኛ የትንሣኤያችን በኩር ሆነ አለ ጳውሎስ። ስለዚህ ትንሣኤ አለን፣ ሞትን አንፈራም አለ። ከእኛ በፊት ያንቀላፉ ሁሉ ይነሳሉ እያለ ጳውሎስ ተናገረ። እንዴት ያለን የጳውሎስ ፍቅር ግን! ሁለት ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ያለ አባታችሁ ፍቃድ በምድር ላይ አትወድቅም አለ። ያለ አባታችሁ ፍቃድ አትወድቅም። በቃ ምንም ነገር ያለ አባታችሁ ፍቃድ የሚሆን የለም። አብ ያልፈቀደው ነገር እናንተ ላይ አይሆንም። አብ ፍቃዱ ከሆን እስከ ሞትም ጽኑልኝ እያለ እኔ እስከ ሞት ወድጃችሁ አይደለም፣ እናንተ መውደዳችሁን እስከ ሞት ድረስ ጸንታችሁ አሳዩኝ። ትሞቱ ዘንድ ግን ፍቃዱ የአብ ከሆነ እግዚአብሔር ካልፈቀደ ማንም ጦር ቢታጠቅ ማንም ቢሰለፍ 1000 ቢመጣ አትሞቱ። እኔ ምስክር ነኝ። እኛ በቤተሰብ 5 የነበር ነው ግቢ ውስጥ። እንደ ህዝብ ግን 5 መኪና በላይ የሆነ ሰው የታጠቀ የገባው እኔ ምስክር ስለሆንኩ 1000 ቢሰለፍ 1000 ቢጮ 1000 መሳሪያ ቢያዝ እግዚአብሔር የሞታችሁን ቀን ያቺ ቀን ካላደረጋት ትሻገሯታላችሁ። ምስክር ነኝ እኔ በምድር ላይ ያየሁት ስለሆነ የማወራውን ነገር የእግዚአብሔርን ስራ የእውነት ስላየሁት የእውነት እኛ የማንገባ ቢሆን እንደ ቤተሰብ ግን የእግዚአብሔርን ድንቅ ስራ ግን አይተነዋል፣ እንመሰክራለን። እኔ የአይኑ ምስክር ስለሆንኩ ብዙዎች ደግሞ ምስክር የሆኑ አሉ፣ ብዙዎች። ስለዚህ አባታችሁ ፍቃድ በምድር ላይ አትወድቅም። የእግዚአብሔር ፍቃድ በምድር ላይ የምትወድቅ ስላልሆነች የእናንተ የራሳችሁ ጸጉር ሁሉ እንኳን ተቆጥሯል አለ። እናንተ አታውቁትም፣ እኔ ግን የራሳችሁን ጸጉር ምን ቁጥሩን አውቀዋለሁ አለ። አንዲቷ ዘለላ ያልተቆጠረች አይደለች። የራሳችሁን ጸጉር ቁጥሩን አውቋለሁ። እስኪ ማን መቁጠር ይችላል ጎበዝ? እኔ እንኳን ስንት እንዳለኝ አላውቅም። ራሴ ላይ ያለቿን የምትወድቋን የጸጉሬን ዘለላ ያውቃታል አምላክ። እንግዲህ አትፍሩ አለ። ከብዙ ድንቢጦች እናንተ ትበልጣላችኋል። እናንተ ከብዙ ድንቢጦች የምትበልጡ ናችሁ። ድንቢጥ የእንስሳ አይነት ናት። እሺ እናንተ ከነዚህ ሁሉ ምን የሆነ የአይጥ መልክ ያለው ምናምን እንደዛ ነገር እናንተ ከነዚህ ሁሉ የምትበልጡ ናችሁ፣ አውቃችኋለሁን። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ደስ አይል? በማን ፊት የሚመሰክርልኝ አለ? ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት። እሺ የአፍ ዝርያ ናት። እሺ መልካም በአባቴ ፊት እመሰክርለታለሁ። እኔ እንስሳ አላውቅም። እሺ ትሁን። መምህሬ ከስር እያረመኝ ስለሆነ እግዚአብሔር ይስጥልኝ መምህር አለ። ስለዚህ በአባቴ ፊት ምን እላለሁ? እመሰክርለታለሁ። ስለዚህ ሁላችንም በሰው ፊት ለመመስከር ልባችን የታጠቀ መሆን አለበት። ኢየሱስ ምንድን ነው? ጻፉ ከስር እስኪ። ኢየሱስ ማን ነው? እቺ ቃል ዘውትር ሁሌ በጥሩም በመጥፎም ሰዓት የምንመሰክራት ቃል ስለምትሆን ማን ነው ኢየሱስ? ኢየሱስ ማን ነው? አምላክ ነው፣ መድኃኒት ነው፣ ጌታ ነው፣ አዳኝ ነው፣ የአማልክት ሁሉ አምላክ ነው፣ የጌቶች ሁሉ ጌታ ነው። ከዓለም በፊት የነበረ ዓለምን የፈጠረ ዓለምን የሚያሳልፍ ነው። እርሱ የሚመለክ ነው። ኢየሱስ ክርስቶስ ማን ነው? የዘላለም አዳኝ፣ እውነተኛ ጌታ፣ የሰው ልጆች ሁሉ የፈጠረ አልፋና ኦሜጋ አምላክ፣ ገዢ። ይሄ ምስክር መቼም ከአፋችን ምን የሚል የማይታጠፍ መቼም ቢሆን ብንጠየቅ እኛ ስለ እርሱ ለመመስከር የማንፈራ እውነተኛ አዳኝ ጌታ ነው። ይሄ ለእኛ የሚነገረን አይደለም፣ እውነተኛ አዳኝ። ስለዚህ በሰው ፊት የሚመሰክርልኝ አለ። በምንም ፊት ስለ ጌታ ኢየሱስ ክርስቶስ ለመመስከር ዛሬ በልባችን ላይ ይህን ቃል ማተም አለብን። በመከራ ውስጥም በፈተና ውስጥም በስደት ውስጥም በደህና ሰዓትም ሞት በታወጀበትም ባልታወጀበትም እውነት ስለ ጌታ ኢየሱስ ክርስቶስ ተጠይቀን እርሱን ጌታ አዳኝ አምላክ ነው ብሎ ለመመስከር ለራሳችን ቃል እንገባለን። ስለ እርሱ እየነገረን ስለሆነ ለምን ሞት ቢመጣ ምን ቢመጣ አትፍሩ፣ እኔ በአባቴ ፊት እመሰክርላችኋለሁ፣ የነፍስም የስጋም ባለቤቷ እኔ ነኝ እያለን ጸጉራችሁን ቆጥሬዋለሁ። ሞት ቢመጣ የአባቴ ፍቃድ ስለሆነ ነው። እነዛ ስለቻሉ አይደለም፣ የሚገሉት ስለቻሉ ስለበቁ አይደለም።
የሚያጠፉን የሚይዝቱብን ስለቻሉ አይደለም፣ ጊዜ ስላገኙ አይደለም፣ የጊዜ ባለቤት ስለፈቀደ ነው። በሞት ውስጥ ትምህርት ስላለ በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። አላውቃችሁም እላችኋለሁ። እውነተኛ ፈራጅ እሱ ስለሆነ የሚክደው ሁሉ በአባቱ ፊት በእግዚአብሔር አፍ ፊት እንደሚክደው ይነግራል። አላውቃችሁም እላለሁ። በምድር ላይ ሰላምን ለማምጣት የመጣ አይምሰላችሁ ይላል። ይህ ክፍል ሙስሊሞች ይጠቅሱታል። እርሱ የሰላም አምላክ አይደለም፣ እሱ ሰላም ላመጣ አልመጣውም አለ ይሉናል። ከዛ ወዲያስ ሰይፍ እንጂ ሰላምን ለማምጣት አልመጣውም ይላል። እርሱ እንዴት ነው የሰላም አምላክ ነው የምትሉት ብሎ ያነሳሉ። ይህን ክፍል አይ ትርጉም አለማወቅ። ልክ ትዝታው እንዳለ ሜሪ የሚለውን አጥፉልን አለ። ክሪስማስ ከሚለው ላይ ሜሪ የሚለውን አጥፉት አለ። ሜሪ የሚለው የማርያም ስም ነው፣ ስለዚህ አጥፉልን እንዳለው ማለት ነው። እንደዛ ነው ትርጓሜ የተንገራደደባቸው። ምን እናድርግሽ? ስለዚህ በምድር ላይ ሰላምን ለማምጣት የመጣ አይምሰላችሁ ሲል የማስተምረው ትምህርት በደንብ እየሰማችሁ የማስተምረው ትምህርት ሞትንም ሕይወትንም የሚያመጣ ነው። ላመነበት ሰይፍ መከላከያው ነው። ሰይፍ ሁለት ጥቅም አለው። ሀገራት ቢጋጩ በሰይፍ አንዱ ሀገሩን ይጠብቅበታል፣ ኃይሉን ያጸናበታል፣ ይድንበታል። የላላ ሰይፍን የያዘ ግን ይቆረጥበታል፣ በራሱ ሰይፍ ይሞትበታል። ስለዚህ የጌታ ቃል ሰይፍ ነው። ይቆርጣልን፣ ሕይወት ይሰጣልን፣ ያድናልም፣ ደግሞ ይሰብራል። የጌታን ቃል ያልሰማ የእርሱን ትምህርት ያልተማረ የእግዚአብሔርን ትምህርቱን በምድር ላይ ያለውን ትምህርቱን ያልተቀበለ ሁሉ ሰላምን ያጣል። በምን ይዳኛል? በክርስቶስ ትምህርት ይዳኛል። በጌታ ትምህርት ይፈረድበታል። ክርስቶስ በተመላለሰበት ባስተማረበት ቃል ይቆረጣል። ቃሉን የሰሙትስ የተገበሩትስ በእርሱ ያመኑትስ የዘላለም ሕይወት ያገኛሉ። ስለዚህ ሰይፍ ሁለት መልክ አለው። ሰይፍ ሁለት መልክ አለው። አንዱ ለጠላት መሞቻ ነው፣ አንዱ ደግሞ ድል አድራጊነትን የሚሰጥ ነው። አድራጊነትን። ስለዚህ በምድር ላይ ሰላምን ለማምጣት የመጣ አይምሰላችሁ ሲል በምድር ላይ ሊፈርድ እንደሚመጣ ይነግረናል። ፍርዱ የማትቀር በዚህ ቃል እንደምንዳኝ ይህን ቃል ሰምቶ የጌታን ቃል ሰምቶ አልሰማውም ማለት ስለማይችል፣ ስለዚህ ምንድን ነው ሰይፍ የተባለው ቃሉ ነው። ይቆርጣል፣ ሕይወት ይሰጣል። ሰው ከአባቱ ሴትም ልጅ ከእናቷ ምራቷም ከአማቷ እለያይ ዘንድ መጥቻለሁ። እንዴት ይለያያሉ? እርሱ ፍቅርን የሚያጠፋ ነው ማለት ነው። ጠላታችሁን እንደ ራሳችሁ ውደዱ ያለ አምላክ ሰላምን አላመጣም እያለ ነው ያለው አይደለም። ትርጓሜ ምንድን ነው? ሰውን ከአባቱ ሲል ልጅ ቢያምን አባት ባያምን አባት ይፈረድበታል፣ ልጅ ደግሞ ይድናል፣ በዚህ ሰይፍ ይቆረጣል። ሴት ልጅንም ከእናቷ ሴት ልጅ ብታምን እናቷ ብትክድ ሞት ይመጣል። ሰሞኑን እንዳያችሁት እናት ማርያምን ትወዳለች፣ ሴት ልጅ ማርያምን ትንቃለች። ሴት ልጅ እናቷን ትወድ ይሆናል ወይ ጌታን ትወድ ይሆናል። እናት ደግሞ ጌታን የማትቀበል ትሆናለች። ስለዚህ በሁለቱ መሀል ምን አለ? ፍርድ አለ። ምን? ሰይፍ። ምራትና አማቷን። ምራት ታውቃላችሁ፣ አማት ምን ማለት እንደሆነ ታውቃላችሁ። አንዱ ያምናል፣ አንዱ ይክዳል፣ መለያየት ይመጣል። አንዱ ይፈረድበታል፣ ሌላኛው ደግሞ የዘላለም ሕይወት ያገኛል። አንዱ ይቆረጣል፣ አንዱ ሕይወት ያገኛል። በምን? ቃል በሆነው በክርስቶስ ቃል፣ ሰይፍ በሆነው ቃል እለያይ ዘንድ መጥቻለሁ አለ። ይሄ ነው ትምህርቱ፣ ሌላ ትርጉም የለውም። ለሰው ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ አለ። ያው ሰይፍ የተባለው ይሄ ነው። ሰይፍ የሚሆነው ይሄ ነው። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም ማለት ነው። አባቴን ነው የምወደው፣ አምላክን ግን እሱ ያለውን አልቀበልም፣ የክርስቶስን ቃል አልቀበልም። የአባቴን ቃል አባቴ እንዳይጎዳብኝ ብሎ ቢክድ ለአባቱ ሲል ክርስቶስን ቢክድ ለእኔ መሆን አይችልም አለ። ከእኔ ይልቅም ማንን? ወንድ ልጁን ወይም ሴት ልጁን የሚወድ አለ። ደግሞ አብርሃም እኮ ስለታዘዘ ነው አጽድቆ ነው የተቆጠረለት። አብርሃም ብቸኛ ልጁን ሊያርደው ወሰደ አይደለም? ፍቅሩን ገለጠ እኮ። ከልጁ ይልቅ አምላክን እንደሚታዘዝ አረጋገጠ። በዛ ልክ ታዘዙኝ እያለ ነው። በዛ ልክ ለእኔ ምን በሉ ታዘዙኝ። ለአብርሃም ቃል ኪዳን ያደረገለት የእምነቱ ምን ጥግ ታየ አይደለም? መታዘዙ ታየ።
ስለዚህ ለልጁ ወይ ለሚስቱ ወይ ለሚያፈቅራት ሴት ወይ ለአባቱ ወይ ለእናቱ ወይ ደግሞ ለሆነ ዘመዶች ምናምን ብሎ ክርስቶስን መካድ አይቻልም። ከካደ ሰይፍ አመጣበታለሁ። ሞት ማለት ነው ሰይፍ። ቃሌ ሰይፍ ነው፣ ካላመንከኝ ትሞታለህ፣ ትቆረጣለህ እያለ። ስለዚህ የሚወድ ለእኔ አይሆንም፣ ሊሆንም አይገባም አይገባም። ከዛሬ ምን ይላል? አሁን ይችን ክፍል ደግሞ ስናያት ደግሞ ትልቅ መስቀል ይዘው የሚሄዱ ሰዎች እናያለና፣ አረ አይደለም፣ እዩት። መስቀሉን የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባም ማለት። መስቀል የተባለው ምንድን ነው? ማተብ ማድረጋችን እንደዚህ ምናምን ማለት ነው አይደለም። ትርጓሜ የመስቀሉ መከራ እስከ ሞት ድረስ የማይታመን ቢኖር ከኋላዬ የማይከተለኝ ለእኔ ሊሆን አይገባም። እስከ ምን ድረስ? እስከ ሞት፣ እስከ መስቀል። የመስቀሉን መከራ በመስቀል የሚመጣውን መከራ ተቀብሎ እስከ መጨረሻ ሞት ድረስ የማይጸና ቢኖር ለእኔ ሊሆን አይገባም። ስለዚህ መስቀል መከራ ነው። መስቀል በክርስቶስ አምነን መከራ መቀበል ይጠበቅብናል። አለባችሁ ተቀበሉ እያለ ነው። ነፍሱን የሚያገኛት ያጠፋታል። ነፍሱን ሊያገኝ የሚፈልግ ቢኖር ነፍሱን አሳልፎ ስለ እኔ ይሰጣል። ነፍሱን ሊያገኛት የሚፈልግ በምን በላይ በሰማይ ስለ እኔ ምን ይላል? አሳልፎ ይሰጣል። ነፍሱን ስለ እኔ የሚያጠፋ ያገኛታልና። ነፍስ የሚጠፋው ምን ሲሆን ነው ጎበስ? ነፍስ ዘላለማዊት ናት አደለ? የነፍስ መጥፋቷ በምን ምክንያት ተቆጠረላት? ነፍሱን አጠፋው ተብሎ የሚነገረው በምን ምክንያት ሲሆን ነው? የስጋ ሞት አደለ? በስጋ ሞት ምክንያት የስጋ ሞት ይነገርላታል። ነፍስ የምትሞት ባትሆን በስጋ ምክንያት የስጋን ባህሪ ስላደረገች ለነፍስ ይቆጠርላታል። ስለዚህ ስጋ ቢገደል ስለ እኔ ነፍስንም አሳልፈ ለእኔ ብሰጠኝ ታገኛታለህ። እናንተ የሚቀበል እኔን ይቀበላል። አሁን ደግሞ ሌላው ክፍል ለሐዋርያት ነው ይህን ሁሉ እየነገረ ያለው። እርሱን አምነው ሊያስተምሩ የተዘጋጁትን አይደል እያስተማረ ያለው። እሺ እናንተን የሚቀበል እኔን ይቀበላል አለ። የክርስቶስ የሆኑትን ሁሉ የሚቀበል ማንን ይቀበላል? ማንን ይቀበላል? ክርስቶስ። ከኢየሱስ ውጭ ማንንም አልቀበልም የሚል ሰው ከጌታ ቃል ጋር ሊጋጭ ነው እኮ አሁን ሊላተም ከጌታ ቃል ጋር ይላተማል። አሁን ሄዶ አይ እኔ ክርስቶስን ብቻ ነው ሌላው ሰው ብቻ ነው አልቀበልም ቢል ምን ይሆናል ማለት ነው? ከጌታ ቃል ጋር ይላተማል። እኛ ጋር አይደለም ከክርስቶስ ቃል ጋር። ይኸው ራሱ የተናገረው ምን አለ? እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ክርስቶስን ወደ ምድር ሰው ሆኖ እንዲያድነን የላከው እግዚአብሔር አብ ነው በፍቃዱ ቢሆንም። ስለዚህ ክርስቶስን የተቀበለ አብን ይቀበላል። ክርስቶስን እቀበላለሁ የሚል ደግሞ እርሱ የላካቸው መቀበል አለበት፣ ግዴታ ነው፣ ማመን አለበት፣ ክብር መስጠት አለበት። እነሱን ያላከበረ ክርስቶስን አከብራለሁ ማለት አይችልም። ክርስቶስን ያላከበረ ደግሞ አብን አያከብርም፣ ከጨዋታ ውጭ ይሆናል። ስለዚህ ቃል ኪዳን ገባላቸው፣ እናንተን የሚያከብር እኔን ይቀበላል፣ እኔን ያልተቀበለ እናንተን ያልተቀበለ እኔን አይቀበልም፣ እኔን የሚቀበል አብን ይቀበላል ብሎ ነገር። በቃ እኔ በእናንተ ውስጥ አለው፣ እናንተ በእኔ ውስጥ አላችሁ፣ እኔ በአብ ውስጥ አለው፣ አብ በእኔ ውስጥ አለ ማለት ነው። ቤተክርስቲያን ይህን መሰረት አድርጋ የክርስቶስ የሆኑትን ሁሉ ምን ትላለች? ታከብራለች፣ ትቀበላለች። ነቢይም በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። የነቢዩ ዋጋ ምንድን ነው? ከእግዚአብሔር ዘንድ የተሰጠው ቃል አይደለም? ከእግዚአብሔር ዘንድ የተሰጠው ቃል አይደለም? ስለዚህ ነቢይን በነቢይ ስም የሚቀበል ምኑን ያገኛል? የነቢዩን ዋጋ ይወስዳል። ጻድቅንም በጽድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ይወስዳል። ቃል ኪዳን የዘላለም ነቢዩን በነቢይ ስም የተቀበለ የነቢዩን በረከት ያገኛል። እኛ የነቢዩን በረከት ለመቀበል ዛሬም ዘወትርም ሁልጊዜም በጌታ ቃል እንታመናለን። ጻድቁም የጻድቁን በረከት ያገኝ ዘንድ በጻድቁ ስም የተሰጠውን እንቀበላለን። ጻድቃንን እንቀበላለን፣ የጽድቅ ስራቸውን እንቀበላለን፣ የጌታ ናቸው ብለን እናከብራለን። የጻድቁን በረከት እናገኛለን፣ አይጎልብንም። ይህ ቃል የታመነ የክርስቶስ ቃል ነው። እየነገረን ያለው የሁሉ ባለቤት የሆነ አምላክ ነው። ክብር እየሰጣቸው ነው። የእናንተ የሆነ ሁሉ የኔ ነው። እናንተን የተቀበለ ሁሉ እኔን ተቀበለ፣ እናንተን ያከበረ ሁሉ እኔን አከበረ። ጻድቁን የሚያከብር ሁሉ የጻድቁን በረከት ያገኛል። ነቢዩን ያከበረ ሁሉ የነቢዩን በረከት ያገኛል። ቃል ኪዳን የዘላለም
ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም፣ በደቀ መዝሙሩ እኮ አይደለም፣ በደቀ መዝሙሩ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋውን አይጠፋበትም። እቺ ዋጋ መቼ ነው የምትከፈለው? መቼ ነው የሚከፍለን? በደቀ መዝሙሩ ስም ነው እኮ ለታናናሾቹ ውሃ ያጠጣው። ስለዚህ በደቀ መዝሙሩ በጌታ በሆኑ ደቀ መዛሙርት ስም የተሰጠው ለእነዚህ ለታናናሾቹ ምን አላት? ዋጋ አለው፣ ዋጋ አለው። እቺ ዋጋ እናስባለን። ለምን? እግዚአብሔር ነው የተናገረው፣ ክርስቶስ ነው የተናገረው። ስለዚህ ኦርቶዶክስን እየተጠራጠራችሁ ያላችሁ ካላችሁ ትምህርቱ የክርስቶስ ትምህርት መሆኑን እንወቅ፣ የጌታ ቃል። ስለዚህ ጽኑ ባላችሁበት፣ አናወላውል፣ አንሸበር፣ አንፈታ። ዝም ብለን ምንፈታ እንሆን። የጌታን ቃል መማር፣ መጽሐፍ ቅዱስን መማር በራሱ ዋጋ አለው። ከራሴ አንድ አልጨመርኩም እያነበብን ስለሆነ። ስለዚህ ይህ ሁሉ የጌታ ቃል ነው። የጌታ ቃል ከሚያልፍ ደግሞ ምን ቢያልፍ ይሻላል? ሰማይና ምድር ቢያልፉ ይቀላል ማለት ነው። የጌታ ቃል ከሚያልፍ ሰማይና ምድር ቢያልፍ ይሻላል። የአባቶቻችን በረከት የነቢያት በረከት ከሁላችን ጋር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘላለማዊ የሆነ ቃል እግዚአብሔር አምላክ አያጉድለን። የተማርነውን ትምህርት ሁሉ እግዚአብሔር አምላክ በልቦናችን ያሳድርልን። የእውነት መንገድ እንድንራመድ የመንግስቱን ወራሾች እንድንሆን በፈተና ጊዜ ሁሉ እንድንጸና የእርሱ ቅዱስ ፍቃድ ይሆንልን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አንባር